እረኛው አብርሃም አሁንም በሰው እንግዲህ ተከቦ ተጠብቆ ነው ያለው። እንግዲህ እንዳያችሁት ከሆነ ማታ የማይታመን እውነቱ ፍርርጥ አደረገው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁት? አለው አልሐምዱሊላህ። እናንተም ኑሩልኝ። እኔ ጋር ያለው ሰላም እናንተም ጋር ብዝት ትርፍርፍ ይበልልኝ እያልኩ ጀሚላ ነኝ። ቪዲዮን እንግዲህ ስትጀምሩ በላይክ እና ኮሜንት ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ ሁኑ። ቤተሰቦች ወዳችኋለሁ። አብርሃም እየሆነ ያለው ነገር አይናችሁ እያየ ጆሮአችሁ እየሰማ ልባችን ተዘግቷል ማዳመጥ አንችልም ለምትሉት ማታም እነ ዳኒ ቤት ቪዲዮ ተለቋል። እኔ አብርሽ ወደ ማንነት ወደ ቀድሞ ህይወቱ እስከሚመለስ ድረስ ማውራትን አላቀም። ለምን ታውቃላችሁ? እኔ እውነትና እውነት ነው ማውራ ማለት ነው። ውሸት ለጊዜ የምታሸንፍ ይመስላታል እንጂ ውሸት መቼም አሸንፎ ስለማያውቅ ማለት ነው። እውነት መቼም ተሸንፋ አታውቅም። ትመነምናለች፣ አትበጠስም፣ ታሸንፋለች። ጊዜው የእውነት ትሆናለች ማለት ነው። ስለዚህ ከትላንት ወደ ባወለቁት ስለ ቀለበት ዳኒ ሲጠይቀው እኔ ሩታና ኤፍሬም አሁን ከሩታ ጋር ነው ያለ፣ ከልጅ ጋር ነው ያለ፣ ከቤቴ ከሚስት ጋር ነው ያለ፣ ሌላ ሴት ጋር ቀለበት አስረሃል። ስለዚህ አያስፈልግም፣ አውልቀላት፣ ቀለበቱን ውሰድ ስለተባልኩ ነው ያደረግኩት አለ። እንግዲህ እኔ ትላንትናም በቪዲዮ ብያቸዋለሁ። አብርሽ በአሁን ሰዓት አድርግ የተባለውን ብቻ ነው እያደረገ ያለው። እሱ ከራሱ ምንም የሚያደርገው ነገር የለም ብያቸዋለሁ። እኔ አብርሽ ከልጁ ጋር ከሚስቱ ጋር አንድ ላይ አይሁን አይደለም እያልኩ ያሉት። አብርሽ ከራሱ ጋር ሆኖ በራሱ ፍላጎት ለምንድን ነው ህይወቱን መምራት የማይችለው? እንደ ድሮ ለምንድን ነው ማይሆነው? እንደ ድሮ ለምንድን ነው ማያወራው? እንደ ድሮ ለምንድን ነው ማይወስነው ነው? ለምን እሱ ከራሱ ጋር እንዳልሆነ ሁላችንም እናወቃለን። ለዚህ ሴትዮዋ ደጋፊ ነኝ ባዮቹ እሱ ዳና ነው ያደረገ ነገሮች ጸጽቶት ነው ምናምን እያላችሁ ነው እንጂ እሱ ላጠፋው ጥፋትም ይቅርታ የሚጠይቅ ልጅ እንደሆነ እናውቃለን። ላላጠፋ ነገር ደግሞ አንገቱን እንደማይደፋ አሳይቶናልም እናውቃለን። ብዙ ጊዜ ሩታ ብዙ ጊዜ እሱን እኮ ብዙ ጊዜ ገፍተዋለች። ስንቱን ነግረን ስንቱን እንተዋለን። ሄርሜላ ጋር እያለው ራሱ ቀለበት ሳያስር ራሱ ልጃችን አብረን እናሳድግ ብላ ለ3 ቀን ያህል ጌም ተጫውታበታለች እሱ ላይ። እሱ እውነት መስሎት ልጁን በስነ ስርዓት ማሳደግ ከልጁ እናት ጋር መሆን ስለሚፈልግ ሄርሜላን በስነ ስርዓት ለየብቻ አግኝቷት አውርቷት ሸኝቶት ነበር። ለምንድን ነው አሁንም ከነሱ ጋር እየሄዳ አድርግ የተባለውን ነገር የሚያደርገው? ጤነኛ ስላልሆነ። እሱ ጤነኛ ከሆነ የፈለገውን ነገር ብቻውን እንደሚያደርግ እናውቃለን። እንደገና ሁለተኛ ዙር ላይም እንደዚህ እኔ ሁሌም ነው የምናገረው እውነት ስለሆነች እሱን በሆነ በቪዲዮ አስፈራርቶት ኤፍሬምን ዳኒና ሩታ ሜሮን ሆኖ በቪዲዮ አስፈራርቷቸው ሄርሜላን ከህይወቱ እንድትወጣ እንዲያስወጣት ተነግሮ አድርጓል። በቪዲዮ አስፈራርቷቸው አሁን ያንን ነገር ሁሉ ሲያድርግ እነሱ እሱ ላይ ሲያደርጉበት እሱም ሲያደርግ የነበረው በራሱ ፍላጎት እንዳልሆነ ሁላችን ምናውቅ። አሁንም ደግሞ ያንን ነገር ራሱ ማድረግ እንዳይችል ከራሱ እንዳወራ ከራሱ ጋር እንዳይወር ስላደረጉት ሰው መሳዮች፣ ልብስ ለባስ ሴጣናዊ የሆኑ ሰዎች አሁንም አብርሽ ላይ የሆነ ነገር እንዳላደረጉበት በምን እርግጠኛ ናቸው? የእሷ ደጋፊ ነኝ ባዮች ደንቆሮች ማለት ነው። አብርሽን እኮ ሄርሜላ በቀለበት አይደለም ያሰራችው፣ በልቧ ውስጥ ባለው ፍቅር ነው ያሰራችው።
ቀለበት ልብ አያስርም ብያቸዋለሁ። ቀለበት ተወሰደና አብርሽ ሄርሜላን ይተዋት ማለት አንችልም። እሱ ወደ ራሱ ሲመለስ አላህ ቀልቡን ሲመልሰው ወደ ራሱ ሲመለስ እየሮጠ ማን ጋር እንደሚሄድ እናቃል። ሁላችን ደጋፊ ነኝ ደጋፊ አይደለም ባዮች ሁላችሁም ታውቃላችሁ። ወንድ ልጅ ጨቅጫቃ ሴት ለህይወቱ ሲገባ ሲወጣ ሲሄድ ሲመለስ የሚጨቃጨቅ ሴት በህይወቱ ላይ የሚጠላው አንደኛው ነገር እንደዛ አይነት ሴት ነች። አብርሽ ከዚህ በፊት የነበረው ነገሮች ስለ በቃ ስትረስ ስለነበረ ነው ደብሮት ነው እያለሽ ትሸፋፍናለች። እውነት መቼም ተሸፋፍና አትቀርም። ከአንቺ ጋር ሲሆን ብቻ ነው አብርሽ ሁሌም ጭቅጭቅ ሁሌም እንትን የሚሆነው ማለት ነው። ግን ሆኖም እሱ በብቃት ነበረ የሚወጣው፣ በዝምታ ነበረ የሚወጣው። ከአንቺ ጋር ከሆነስ እሺ፣ ሄርሜላ ከህይወታችሁ አስወጣችኋል። ከአንቺ ጋር ሆኖስ ማውራት እየቻለ ነው፣ በራሱ ሁሉም ነገር መምራት እየቻለ ነው። አንቺ ነሽ እንግዲህ እንደ ሪሞት የምታንቀሳቅሽው እንደ ሮቦት የምታዥው አንቺ ነሽ። ሮቦት የታዘዘውን ብቻ ነገር ነው የሚሰራው። እሱም እንደዛ እየሰራ ነው የታዘዘው። ትዳራችን ነው ብላችሁ እህቶቼ፣ እኔ ሁሌም የምላቸው ትዳራችን ነው፣ ህይወታችን ነው፣ ልጅ እንወልዳለን፣ እንከብራለን፣ እንከብዳለን ብላችሁ ከገባችሁ ለባሎቻችሁ ሰላም ስጡት። ሁሉ ነገር ሰላም ሲኮን ነው የሚገኘው። ሀብትም ይሁን ሰላምም ይሁን ጤናም ይሁን ልጅ በረካም ይሁን ሁሉ ነገር የሚመጣው በሰላም ውስጥ ነው ያለው። ስለዚህ በእንደዚህ አይነት ሁኔታ ህይወታችሁን የሚታጡት የሰው ህይወት የሚታበላሹት እህት ወንድምም ካላችሁ በእንደዚህ አይነት ሁኔታ ማንም ኖሮ አያውቅም። ማንም ኖሮ አያውቅም። ድህነት ውስጥ ሆናችሁ ራሱ ፍቅር ካላችሁ ፍቅራችሁ ለእናንተ ሀብት ነው። ሀብት ኖሯችሁ ሰላም ከሌላቸው፣ ፍቅር ከሌላቸው፣ አንድነት ከሌላቸው ምንድን ነው ጥቅም? በድን መኖሩ፣ ሰው እየተደሰተ ሳይደሰቱ እየተሰቃዩ መኖር። እንደዚህ አይነት ህይወት አትፈልጉ እባካችሁ እህቶች፣ ተጠንቀቁ። አሁን ይሄ ልጅ እውነቱ ከወጣ ምናልባት ወደ ራሱ ከተመለሰ የሚለውንን ነገር ነው እኔ ሚለንን ነገር ለመስማት በጣም ጓጉቻለሁ። ይህንን ቀለበት ብትመልሱላት ራሱ አታደርገው። ሄርሜላ እንደዛ አይነት በቀለበት የምታምን ሴት አይደለችም። ብዙ ጊዜ ተናግራለች። እሱን ውስጡን ለማወቅ ብዙ ጊዜ ፈትሸዋለች፣ ብዙ ጊዜ ጠይቀዋለች። እሱ ያለውን ነገር ብቻ የእሱን ደስታ ነው እሷ ስታስቀድም ከመጠች ቀን ጀምረን ስናየው ስንማር ነበር ነው። እሷ በትርኪ ምርኪ ነገር አታምነው። እኔ እውነቴን ነው የምላቸው። እውነተኛ ሴት በማየት ራሱ ማወቅ ትችላላችሁ። እሷ የመጠችበት መንገድ ጥሩ ባይሆንም ለህይወቱ እሱ ጥሩ ነች። ከተፋታ ከብዙ ጭቅጭቅ በኋላ ነበረ ሄርሜላ የመጣችው። አብርሽ ህይወት ላይ ስንት ሴቶች መጥተዋል። ያ የእሱ ድክመት ነበረ። የሄርሜላ ጥፋት አይደለም። ጥፋተኛ የመጣችበት አመጣጥ ብቻ ነው። ከዛ ወዲህ ያለው ምንም ነገር አላጠፋችበትም። አብርሽን በምንም አላሰረችው። በራሱ ፍላጎት ነው እሱ የታሰረው፣ በራሷ አንደበት፣ እሷ በምታደርጋቸው ነገሮች። ወንድ ልጅ ከምንም በላይ ትሪትመንት ይፈልጋል። እሷ በምታደርጋቸው ፍቅር፣ አሰጣጥ፣ አክብሮት፣ ለሰው ያለው ክብር፣ አለባበስ ምኗ ይገሉባታል ሄርሜላ። አንቺ ዘረጦ የሆንሽ ሴትዮ አሁን ሄርሜላ ምንንም አደርሽ ምንንም ማለት ነው። ሊንገራችሁ ምንም አታመጡትም ማለት ነው። እሺ አሁን ዛሬ ምን እንዲሆን አናቅም፣ ይዛችሁ ትመጣላችሁ። የኤፍሬም ጉድም እየወጣ ነው እንግዲህ ብላችሁ ውሸታቸው ተንኮላችሁ እየተጋለጠባችሁ ስለሆነ አሁንም ደግሞ ሄርሜላን ከህይወቱ አስወጣችኋት። ለምን ትሄዳላችሁ? ለምን ትበጠበጣላችሁ? ህይወቷ ትኖርበት ልጅቷ። እሷን እኮ እረፍት አሳጣችኋት። በቤቷ ቁጭ ባለችበት እንግዲህ ይሄ የተረገማ ኤፍሬም የሚባለው ባለጊ ቆሻሻ በወንድሙ ህይወት የሚቀና በወንድም ህይወት የሚቀና ወንድም ካላችሁ ማለት ነው። እሱ በህይወቱም የሞታ ነው። በህይወት እያለ የሞታ ነው። ሬሳ ነው። እሷ ቤት ሄዷል ማታ